በድጋሚ ይሄው 8 እና 10 ኢንች በረዶ ለአንድ ሳምንት ትምህርት አዘግቷል። በአንዳንድ አካባቢዎች ላይ እንደውም ከ10 ኢንች በላይ በረዶ አለ የሚሉ አሉ። ለዚህም እንደ ካናዳ ወይም ሰሜናዊ የአሜሪካ ግዛቶች ያሉ በረዶ የዕለት ተዕለት ሕይወታቸው አካል የሆነባቸው ቦታዎች በምሳሌነት ይጠቀሳሉ። እነዚህ እነማን ናቸው? ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። ወደ እናንተ የምናደርሰው ዘገባችንን ጀምረናል። ቤተሰቦቻችን ያለ እናንተ ድጋፍ እዚህ አልደረስንምና እጅግ አድርገን እናመሰግናለን። ከመረጃዎቻችን ጋር አብራችሁን ቆዩም። በተለይ በአንዳንድ አካባቢዎች ላይ በረዶ በተደጋጋሚ የሚጠበቅ ነው። መንግስታት ለበረዶ ማስወገጃ ተብሎ የተለያዩ ዘመናዊ መሳሪያዎችን ይገዛሉ፣ የሰው ኃይል ያደራጃሉ፣ እንዲሁም ቋሚ በጀት ይመድባሉ። ነገር ግን እዚህ ዲሲ፣ ሜሪላንድ፣ ቨርጂኒያ ባሉ አካባቢዎች ከተሞች ላይ የበረዶ መጠን በየጊዜው የሚከሰት አይደለም። እንደ ሜይን፣ ኒው ሃምፕሻየር፣ ኮሎራዶና ሌሎችም ግዛቶች እነዚህ ግዛቶች የሚያወጡትን ያህል ቋሚ ወጪ ማውጣትና መሰረተ ልማት መዘርጋት ከተለመደው የሀብት አጠቃቀምና አስተዳደር መርህ ጋር አይጣጣምም። ይልቁንም የአካባቢው መንግስታት አስፈላጊ ሆኖ ሲገኝ ተጨማሪ የሰው ኃይልና ገንዘብ ለማንቀሳቀስ የአስቸኳይ ጊዜ አዋጅን ይጠቀማሉ። ይህም መሰረታዊ የመንግስት የሥራ መርህና የአስተዳደር ጉዳይ 101 ነው። ይኸው ሀብትን እንደ አደጋው መከሰት ድግግሞሽና በህዝብ ላይ እንደሚያደርሰው ተጽዕኖ መጠን ነው የሚመደበው። ጃፓን እንደ ምሳሌ ብትወሰድ እዚያ ምድር ላይ የመሬት መንቀጥቀጥ በየጊዜው ስለሚከሰት አገሪቱ ህንፃዎቿን፣ የትራንስፖርት ስርዓቷን፣ የህዝብ ደህንነቷን፣ መሰረተ ልማቷን አደጋውን እንዲቋቋም አድርጋ ትገነባለች። በዚህ ምክንያት ጃፓን ሌሎች ሀገራትን ሊያፈራርሱ የሚችሉ መሬት መንቀጥቀጦችን ተቋቁማ ማለፍ ችላለች። የምድር መሬት መንቀጥቀጥ ባልተለመደባቸው ቦታዎች ግን መሰረተ ልማቱ ያን ያህል ጠንካራ ባለመሆኑ አንዲት አጋጣሚ እንኳን ከፍተኛ ጥፋት ልታስከትል ትችላለች። በዲሲና አካባቢው የሚከሰቱ የበረዶ ሽንፍሮች ተመሳሳይ ናቸው። በዲሲና አካባቢው የሚከሰቱ የበረዶ ሽንፍሮች ሁኔታ ተመሳሳይ ነው። ከዚህ ቀደም በአካባቢያችን የተከሰተ አንድ የበረዶ ሽንፍር አሽከርካሪዎችን በአውራ ጎዳና ላይ ሌሊቱን ሙሉ ዘግቶ አሳድሮ ነበረ። ያ ክስተት አደገኛ የሆነው በበረዶ ክምችት ብዛት አልነበረም። ይልቁንም ሁኔታው መሰረተ ልማቱና የምላሽ አሰጣጥ ስርዓቱ ሊቋቋሙት ከሚችሉት አቅም በላይ ስለነበረ ነው። የአጋጣሚ እንግዲህ የአስቸኳይ ጊዜ ምላሽ አሰጣጥ ስርዓቶች እንዲከለሱ ምክንያት ሆኗል። ዋናው ነጥብ ግን አስፈላጊው ዝግጅት ጥንቃቄ ከሌለ መጠነኛ የበረዶ ሽንፍር ቅዝቃዜ እንኳን አደገኛ ሊሆን ይችላል። ይህ የሚሆነው ደግሞ በሽንፍሩ ጥንካሬ ሳይሆን መሰረተ ልማት ስርዓቱን አደጋ ላይ የሚጥል ነገር ስለሆነ ወይም ደግሞ አደጋ ለመቋቋም በሚያስችል መልኩ ስላልተገነባ ነው በማለት መረጃዎች ይገልጻሉ። በሚኒያ የፌዴራል ፖሊስ አሌክስ ፕሬቲና ሬኔ ጉድን ተኩሰው ከገደሉ በኋላ የወደፊት ሀገር ውስጥ ደህንነት አገልግሎት ዲኤችኤስ የገንዘብ ድጋፍን በተመለከተ ያለው ፍጥጫ ተባብሷል። የሪፐብሊካን ፓርቲ ዋይት ሃውስ በትራምፕ የስደተኞች ቁጥር እርምጃዎች ላይ አዳዲስ ገደቦች ካልተስማሙ የሴኔት ዲሞክራቶች የሀገር ውስጥ ደህንነት አገልግሎት ዲኤችኤስ እና ሌሎችም በርካታ ኤጀንሲዎች የገንዘብ ድጋፍ የሚፈቅደውን ሕግ እንደሚያግዱ ዝተዋል። ይህ መንግስት ወደ ከፊል ስራ ማቆም እርምጃ ያቀርበዋል። እስከ አርብ ሌሊት ድረስ 11 ሰዓት ከ59 ፒኤም የገንዘብ ድጋፍ ስምምነት ካልተደረገ ስራ ማቆሙ ይጀምራል። ሆኖም ይህ የሚሆነው ለግማሽ ያህሉ የመንግስት ተቋማት ብቻ ነው። ህግ አውጪዎች ለዘንድሮም የበጀት ዓመት 12 የወጪ ረቂቅ አዋጆች መካከል 6ቱን ቀደም ብለው አጽድቀዋል። ከዚህ መካከል የንግድ መመሪያ፣ የፍትህ መመሪያ፣ የኢነርጂ መመሪያ፣ የውስጥ ጉዳይ መመሪያ እንዲሁም የአካባቢ ጥበቃ ኤጀንሲ ይገኙበታል። የስራ ማቆሙ በህዝብ አገልግሎት ላይ ያለውን ተጽዕኖ በከፊል የምናይ ይሆናል። ፕሮግራሞችና ክፍያዎች በስራ ማቆሙ እንዴት ሊነኩ እንደሚችሉ ከዚህ በታች ቀርቧልና ብታደምጡ ታሪፍ ነው። ስናፕ እና ሌሎች የምግብ ድጋፍ ፕሮግራሞች ይነካሉ። በተለይ ስናፕ ተብሎ የሚጠራው ተጨማሪ የአመጋገብ እርዳታ ፕሮግራም በሀገሪቱ ታሪክ ረጅሙ በነበረና በ2005 መገባደጃ ላይ በነበረ ቀዳሚ ስራ ማቆም ወቅት ከፍተኛ ሁኔታ ላይ ነበረ፣ ተጎድቶም ነበረ። የትራምፕ አስተዳደር በስራ ማቆም ወቅት ለፕሮግራሙ የሚሰጠውን የገንዘብ ድጋፍ ገድቦ የነበረ ሲሆን ይህ ለበርካታ እርስ በርስ ስለሚጋጩ የፍርድ ቤት ውሳኔዎችና ለክፍለ ግዛቶች ለፌዴራል ፖሊሶች መለዋወጥ ምክንያት ሆኖ ነበረ። በዚህ ወቅት ስናፕ ላይ የተፈጠረው ግራ መጋባት ህግ አውጪዎች ለፕሮግራሙ ኃላፊ ለሆነና የግብርና መመሪያ ሙሉ ለሙሉ የገንዘብ ድጋፍ እንዲያረጋግጡ አድርጓል።
መመሪያው እስከ መስከረም 30 2026 ድረስ የገንዘብ ድጋፍ ስላለው አሁን ሊከሰት የሚችለው ከፊል የሥራ ማቆም አድማ ስናፕ ላይ ተጽዕኖ አይኖረውም። የፖስታ አገልግሎት ነው። ሌላው በጀት ከኮንግረስ የሚወሰን ባለመሆኑ በመንግስት ሥራ ማቆም አይጎዳም። እንደ አሜሪካ የፖስታ ሰራተኞች ማህበር ገለጻ የፖስታ አገልግሎት ራሱን በራሱ የሚያስተዳድር ገለልተኛ ተቋም በመሆኑ ነው። የፖስታ ስራዎች እንደተለመደው የሚቀጥሉ ሲሆን የሰራተኞችም ደሞዝ መቆረጥ አይኖርም። የአውሮፕላን በረራዎች ይቀጥላሉ። አውሮፕላን ማረፊያዎች ክፍት ሆነው ይቆያሉ። በረራዎች ይቀጥላሉ። ነገር ግን የአውሮፕላን ማረፊያ መሰረታዊ ሰራተኞች ያለ ደሞዝ ለመስራት ይገደዳሉ። የትራንስፖርት መምሪያ በጀት ኮንግረስ ካጸደቀው መካከል አንዱ በሆነው የአየር ትራፊክ ተቆጣጣሪ ሊጎዱ ይችላሉ። የትራንስፖርት ደህንነት አስተዳደር TSA ሰራተኞች ያለ ደሞዝ እንዲሰሩ ይገደዳሉ። በከፊል ስራ ማቆም ወቅት ስለሚኖሩ አገልግሎቶች መረጃ ደብዳቤ ደርሰኛል። የፖስታ አገልግሎት በራሱ ገቢ የሚተዳደር በመሆኑ አይቋረጥም። የሶሻል ሴኩሪቲ ማህበራዊ ዋስትና ቼክ ይደርሶታል። ተጠቃሚዎች ቼካቸውን ማግኘት ይቀጥላሉ። ሜዲኬርና ሜዲኬይድ ይቋረጣሉ አይቋረጡም? እንደተለመደው ስራቸውን ይቀጥላሉ። ከአይአርኤስ ከግብርና ድጋፍ ማግኘት ይችላል። ይህ አስቸጋሪ ሊሆን ይችላል። 90 በመቶ የሚሆነው የአይአርኤስ ሰራተኛ በግዳጅ ፈቃድ ከስራ የሚቀር ስለሚሆን የደንበኞች አገልግሎት መስመሮች አይሰሩም። ፓስፖርት ማውጣት ይችላል። የፓስፖርት ኤጀንሲ ክፍት ሆኖ ይቀጥላል። ሆኖም ኤጀንሲው የሚገኝበት ህንጻ በስራ ማቆም ምክንያት ከተዘጋ አገልግሎት ሊገደብ ይችላል። በንግድና በቤት ግዢ ላይ ያለው ተጽዕኖ ለአነስተኛ ንግዶች የሚሰጥ የፌዴራል ብድር ይቆማል። የፌዴራል ቤቶች አስተዳደር FHA ብድር ሂደት ይዘገያል። ይህ የቤት ሽያጭና ግዢ ላይ እንቅፋት ይፈጥራል። የምግብና የመድኃኒት አስተዳደር FDA የክትትል ስራዎች ስለሚቀንስ በምግብ ደህንነት ላይ ስጋት ሊፈጠር ይችላል። እንግዲህ ከአርብ ምሽት ጀምሮ የሚጀምረው የፌዴራል መንግስት የሥራ ማቆም አድማ በከፊል የተለያየ አገልግሎቶች ይቋረጣሉ። ይህም ደግሞ ምናልባትም ግልጽ መረጃ ማግኘት አልተቻለም። ነገር ግን ያለውን መረጃ ነገርናችሁ። ምናልባትም የሥራ መቋረጡን ወይም ደግሞ የሥራ ማቆሙን ሳይሆን እንደዚህ ያሉ ነገሮች ከተከሰቱ ምን አይነት ነገሮች ማድረግ ያስፈልጋል፣ ቅድመ ጥንቃቄ ምን ይረዳናል ነው እንጂ የሥራ ማቆም አድማንና ሥራ ማቆምን እየደገፍን አይደለም። መረጃው ለእናንተ እንዲደርስ ቅድመ ጥንቃቄ እንድታደርጉ በአሜሪካ ያላችሁ ኢትዮጵያውያን እንደ መረጃ እንዲጠቅማችሁ ብለን ወደ እናንተ አድረስ ነው። ዜና ፕላስ አበቃን። ውድ ቤተሰቦቻችን ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ዘውትር የምንለቃችሁ ቪዲዮዎች መልእክቶች እንዲደርሷችሁ ቤተሰብ እንድትሆኑ ጋብዘናል። አበቃ።